በመካከለኛው ምስራቅ ከሳምንታት በፊት ተቀስቅሶ እስካሁን በዘለቀው የአሜሪካ እስራኤልና ኢራን ጦርነት በቀጠናው ብሎም በመላው ዓለም የነዳጅ እጥረትን አስከትሏል። ኢራን የሆርሙዝ መተላለፊያን መዝጋቷ ደግሞ የነዳጅ እጥረቱን እንዲባባስ ከማድረጉም ባሻገር በቀጠናው ያለው የጸጥታ ችግር በርካታ ሀገራት በረራዎቻቸውን እንዲሰርዙ አስገድዷቸዋል። የኢትዮጵያ አየር መንገድ ከነዚህ መካከል ተጠቃሽ ሲሆን ጦርነቱን ተከትሎ በ8 ሀገራት የሚገኙ 11 መዳረሻዎች የሚደረግ በረራን ለመሰረዝ መገደዱን አስታውቋል። የጸጥታውን ሁኔታ ከግምት ውስጥ በማስገባት 5 በረራዎችን ዳግም ማስጀመሩ ነው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የገለጹት። ጦርነቱ ወዲያው እንደተጀመረ 8 የመካከለኛው ምስራቅና የገልፍ ሀገሮች ውስጥ የሚገኙ 11 ጣቢያዎች በረራ ቁመን ነበር እና ሁኔታውን ስንከታተል ቆየን። የራሳችንን የሴኩሪቲ አሰስመንት ካካሄድን በኋላ በተወሰነ ደረጃ ቀን መብረር እንደምንችል አረጋገጥ። በዚህ መሰረት አሁን ወደ 5 ከተሞች መብረር ጀምረናል። በቀጠናው ከሚስተዋለው የጸጥታ ችግር በተጨማሪ የነዳጅ እጥረት መከሰቱ ደግሞ ለዘርፉ ከፍተኛ እክል መፍጠሩን ዋና ስራ አስፈጻሚው አስረድተዋል። አየር መንገዱ የሚጠቀመው በመንግስት በሚቀርብለት ነዳጅ ብቻ እንደነበር ዋና ስራ አስፈጻሚው አንስተው ከሌሎች ነዳጅ አቅራቢ ድርጅቶች ጋር ስምምነት በማድረግ በነዳጅ እጥረት ምክንያት ምንም የበረራ መስተጓጎል እንዳይፈጠር ማድረግ መቻሉን አመላክተዋል። ሆርሙዝ ሰርጥ በኩል አሁን ነዳጅ የሚተላለፍበት ሁኔታ በጣም አነስተኛ ነው። ስለዚህ ሁልጊዜም ቢሆን ለኢትዮጵያ ውስጥ ነዳጅ የሚያቀርበው የኢትዮጵያ መንግስት ነው። የመኪና ነዳጅም የአውሮፕላን ነዳጅም አሁንም ከመንግስታችን ጋር እየተነጋገር የአውሮፕላን ነዳጅ ከአማራጭ አቅራቢዎች እየተገዛ እየቀረበልን ያለ ነው። የተወሰነ ጫና መጠነኛ ጊዜያዊ ጫና ቢፈጥርም በነዳጅ እጥረት ምክንያት ምንም አይነት በረራ አላቋረጥንም። አንዳንድ በረራዎች መስመራቸውን የቀያየርናቸው አሉ፣ ጥቂቶች ናቸው። አሁን ግን ነዳጅ ከሌላ አማራጭ የተገዛው ስለደረሰ አሁን ያንንም እያቃለን ጥሩ እየሰራን ያለ ነው። እጥረት ሲኖር ዋጋ ይጨምራል። እሱን እንግዲህ የኛ ብቻ አይደለም፣ የመላው የኢንዱስትሪው የአየር ትራንስፖርት ኢንዱስትሪው ችግር ነው። በተለያዩ መንገዶች የዚያን ተጽዕኖ ለመቀነስ እየሰራ እንገኛለን። የኢትዮጵያ አየር መንገድ ግሩፕ ከአፍሪካ አየር መንገድ ማህበር አፍራ ጋር በመተባበር የተዘጋጀው የአፍሪካ የአውሮፕላን ጥገና የወደፊት ሁኔታ ላይ ለመወያየት ያለመ ጉባኤ ተጠናቋል። ጉባኤው አፍሪካ በአየር ትራንስፖርት ዘርፍ ካደጉት ሀገራት አንጻር ወደ ኋላ እንድትቀር መንስኤ የሆነውን የአውሮፕላን ጥገና ዙሪያ ለመምከር የተዘጋጀ መሆኑ የተመለከተ ሲሆን በመድረኩም ኢትዮጵያ ያላትን አቅም ያስተዋወቀችበት እንደነበር ተጠቁሟል። አፍሪካ ኤር ትራንስፖርት ኢንዱስትሪ እንደ ሌሎች አህጉራት ያህል ያደገ አይደለም። ኋላ ቀር ነው፣ አቅሙም አነስተኛ ነው። እንደዚህ እንዲሆን ካስቻሉት ነገሮች ወይም ምክንያቶች አንዱ ጠንካራ የሆነ የአውሮፕላን የጥገና ማዕከል እሱ በአፍሪካ ውስጥ በበቂ ሁኔታ የለም። ይህ እጥረት የአፍሪካ አየር መንገዶች በተፈለገው ፍጥነት እንዳያድጉ ትርፋማ እንዳይሆኑ ከገደቧቸው ምክንያቶች አንዱ ይሄ ነው። የአፍሪካ የአውሮፕላን ጥገና አቅምን እንዴት እናሳድግ በሚል ምክክር ለማድረግ ነው ዓላማው። ሁሉንም አውሮፕላኖች በራሱ በመጠገን እንዲህ አይነት አቅም ያለው የኢትዮጵያ አየር መንገድ ብቻ ነው ከአፍሪካ። ይሄን መድረክ ለኢትዮጵያ አየር መንገድ ያለውን አቅም ለማስተዋወቅ ተጠቅመንበታል። በኮቪድ-19 ወቅት የመንገደኞችን አውሮፕላን ለጭነት አገልግሎት እንዲውሉ በማድረግ ከፍተኛ መነቃቃትን ፈጥሮ የነበረው የኢትዮጵያ አየር መንገድ የጥገና ዘርፍ ራሱን በማሳደግ ለቀጠናው ሀገራትም ጭምር አገልግሎት በመስጠት ላይ ይገኛል ተብሏል። ኢትዮጵያን የማረው ሁል ጊዜ ወርኪንግ ፎርስ አለው። የራሱን ቴክኒሻኖች በራሱ አቪዬሽን ዩኒቨርሲቲ ያሰለጥናል። አዲስ ቴክኖሎጂ ሲመጣ ወደ አምራቾቹ ጋር ወደ አውሮፕላን አምራች ወደ ኮምፖነንት ወደሚያመርቱት ሳይሆን ራሱ ኦን አድርጎ ለመስራት ሁሉ ጊዜ ጥረት ያደርጋል። ለዛም ላይ ካፒታል ያወጣል። ከዛ ቀጥሎ ደግሞ ለራሱ ብቻ ሳይሆን ደግሞ ለሪጅኑ ላይ ላሉት ለሚድል ኢስት አንዳንዴ ቢዮንድ ዛት ደግሞ
ጥገና እንሰጣለን ማለት ነው። በፈረንጆቹ 2030 ስራ እንደሚጀምር የሚጠበቀው የቢሾፍቱ ዓለም አቀፍ አየር ማረፊያ ተጨማሪ የአውሮፕላን ጥገና ማዕከል በመገንባት አየር መንገዱ በዘርፉ ያለውን አቅም ለማሳደግ እቅድ መያዙ ተገልጿል።